ዳይሬክት ታክስ ምንድነው የምንመለከተው ያው ኢንዳይሬክት ከተባለ ማለት ዋናው ሴልስ ታክስ ነው ይሄ ማኑፋክቸረር ምናምን ባሉት እነዚህ ነቫት ለኛ ፐርፐዝ ተለይ ቫት እና ተርኖቨር አይደለም አዎ እሺ አሁን አድቫንቴጅ እንመልከተው ኮንቪኒየንት ነው አንደኛ አይደለ እውነት ነው ቅድም እንዳልነው ሆቴል ላይ ኩሻ ይጠጣችሁ እኮ ማን እንትን ይላችኋል እዛችሁ ከፍላችሁ መውጣት ነው አይደል ታክሱንም ዋጋውንም አቤት ሲያምር ለማኑ ትንሽ ዳም የሆነው ለተወካዩ ኢንተርሚዲየሩ ወይም ደግሞ የታክስ ፔየሩ ይሄ ምንድነው ሱዶ ታክስ ፔየር እንባለው ሱዶ ሪሉ ያው ኮንሱመሩ ነው አይደል እና ለሱ ነው እንጂ ትንሽ ጣጣ የሚኖረው ለታክስ ለሪል ታክስ ከፋዩ ግን በቃ ከዋጋው ጋር ሂሳብን ከፍለ መውጣት ነው የት ያስገባው ምናምን ተጠያቂነት የለብህም ስለዚህ ኮንቪኒየንት ናቸው ለማን ለኮንሱመሩ ለታክስ ፔየሩ ማለት ነው ሌላው ትልቁ ባህሪያቸው ኢላስቲክ ናቸው ይሄ ደግሞ ለመንግስት ነው የሚጠቅመው ምንድነው መንግስት ገቢ መጨመር ከፈለገ አሁን ለምሳሌ ሌትስ ሴይ ቫትን ኢላስቲክ ማለት ሲጨምር ማይቆም ወይም ደግሞ የሚጎዳው አካል ተጎዳው ብሎ ማይተው ማለት ነው ሌትስ ለምሳሌ አሁን እንጀራ ዋጋ 100 ብር ቢሆን ማይገዛ ሰው ይኖር ይሆን ሁሉም ይገዛ ኢላስቲክ ማለት እሱ ነው ኢኮኖሚክስ ላይ ተዚያቸው 14ኛ ክፍል ላይ ስንማር እንደዛ እና ኢላስቲክ ማለት በቃ ያመመውን ቢሆን ሰው ይከፍላል እንጂ አለመክፈል አይችልም በባህሪያቸው አለመክፈል በቃ ኮንሱም ሳናደርግ አንኖርማ አይደል ኮንሱም ሳናደርግ ስለማንኖር በቃ ቫት ለምሳሌ 15% የነበረው ከዚህ በኋላ 50% ሆኗል ቢል ምንም እያዘነን ቢሆን እንከፍላለን በቃ ኢላስቲክ ናቸው ግልጽ ነው አይደል አዎ እንዛ ነው ሌላው ያው ቅድም አንስቻለሁ ኢቬዥን ላይ ኢንዳይሬክት ታክስ እንደንተናል ዳይሬክት ታክስ በጣም ኢቬድ ለማድረግ ይመቻሉ ያው እዚህ ጋር ደህና ነው አንደኛ ኮንሱመሩም ስለሆነ ፊልም ስለማያደርገው ህመሙን ሁለተኛ አደርጋለሁ ቢልም ይቅርታ ከቫት ቀንሽ ልክፈል ቫቱን ተውልኝ ይቅርታ ማለት ይችላል አይችልም በቃ ኢቬድ በባህሪው ኢቬዥን ሚስጥራዊ ነው ራስ ነው ኢቬድ የምታደርገውና አይቻልም እንደዛና በጣም less prone to evasion ማን indirect tax ቅድም ብየዋለሁ ብሮድ ቤዝ ናቸው በጣም ይሄ ለመንግስት በጣም ሬቬኒው ለመሰብሰብ ይመቻዋል ምናልባትም እኮ የተረገዘ ጻንም እኮ ጽንስ ራሱ ሰው ያልሆነው ገና እሱ ራሱ ሊከፍል ይችላል አው ለሱ ፐርፐዝ ለምሳሌ ሴትዮ የምትጠጣው ነገር ካለ የታዘዘ መድኃኒት ካለ በቃ ይከፍላል አይደል እንዴ ያን ወር ጻንም ይከፍላል የሚገርመው ነገር የነብጤውም ይከፍላል አላሙዲም ይከፍላሉ እኔም እከፍላለሁ ብሮድ ቤዝ ነው በጣም ይሄ ኢን ተርምስ ኦፍ ታክስ ዩኒት ምለው ታክስ ፔየር ለማለት ነው የታክስ ቋንቋ ታክስ ዩኒት ወይም ታክስ ፔየሩ ኢን ተርምስ ኦፍ ኮንሰምፕሽንም እንደዛ ነው ወገኖቼ ኢን ተርምስ ኦፍ ዋት ኮንሰምፕሽን ማይጣልበት የለም እና ብሮድ ቤዝድ ነው ኦኬ ፊሊንግ ላይ ቅድም እንዳልኳችሁ አሁን ይሄ ፔኑ ብዙም አይሰማንም ዳይሬክት ታክስን ከፍል በጣም ይሰማናል ፔኑ አይደለ እዚህ ጋር ግን ፔኑ ዝቅተኛ ነው ከፕራይስ ጋር ነው የምንከፍለው ምንም ያን ያህል የለም በእውነት እንዴው አስባችሁ ታውቃላችሁ ሻይ እስኪ አንድ ብላችሁ ስትከፍቱ ስትወጡ የቫቱ ስንት ነው የከፈልኩት ስንት ሆነ የቫቱ ትላላችሁ ይዶን ፊሊት ለዛ እኮ ነው እንጂ ኮን ጠይቅ ነበር እኮ ዋጋው ስንት ነው እንጂ እነሱም ደግሞ ፊል እንደማናደርገው ስለሚያውቁ ዋጋው 93 ለሻዩ ለቫት ደግሞ ይሄን ያህል አይሉንም ፊል እንደማናደርገው ያውቃሉ ሌላው ያው ሬቬኒው ፕሮዳክት ማለት ይሄ ለመንግስት ነው ለመንግስት በጣም ገብ ያስገኛል ለዛ ነው ቫት በ97 ተካቶ ሳለ በ99 አንድ ዚግኔቸር ተብሎ በፌዴሬሽን ይወሰንልኛል በምክር ቤት ፌደራል መንግስቱ ከዛ ለሱ ተወሰነ መጨረሻ ላይ ጩኸት ሲበዛ ነው አሁን 30% ለክልሎች 70% ለፌደራሉ ይሁን ክፍል ተብሎ የተወሰነው አሁን ቅርብ ጊዜ ግልጽ ነው አይደል አዎ እና ሬቬኒው ፕሮዳክት ለመንግስት ነው ዲስአድቫንቴጅ ደግሞ እንመልከተው ይሄ ያው የተለመደው ሪግሬሲቭ በቃ ትልቁ ጉዳታቸው ምንድነው ሪግሬሲቭ ናቸው ሪግሬሲቭ ምን ማለት ነው እንትን ሀብታሙም ደሃውም ህፃኑም አዛውንቱም እኩል የሚከፍለው አያችሁ አላሙዲ እኔ የ4 አመት ህፃን እንደገና የኔ ብጤ ሰውዬ አንድ አይነት ሻይ ብናዝ ምን ከፍለው ቫት እኩል ነው ሪግሬሲቭ ነው ኢትስ ፌር አይደለም ይሄ ኢንካም ዲስትሪቢዩሽን ኢኳሊቲ ምናምን ነገር አይችልበትም ሪግሬሲቭ ነው በጣም መጥፎ ነው ሪግሬሲቭ ነው በጣም ሪግሬሲቭ ማለት ምንድነው ብዙ ሲኖር ትንሽ ተከፍላለ ነው አይደል
ሪግሬሲቭ ነው እና እሱ መጥፎ ባህሪያቸው ነው በጣም ተዚላችሁ ከሆነ ዳይሬክት ታክስ ላይ እኮ the more you get the more you pay አይደል እንዴ አው ፕሮግሬሲቭ ስለሆነ ነው የኢንዳይሬክት ታክስ አንዱ ባህሪው ምንድነው ፕሮግሬሲቭ the more you get the more you pay ነው እዚህ ጋር ግን the more you get the less you pay ነው ምክንያቱም ገቢ እየጨመረ ኮንሰምፕሽን ላይ የምትከፍለው ታክስ ግን በቃ ያቺው ነች ሌላ አድሚኒስትሬሽን ላይ ለአድሚኒስትሬሽን በጣም መጥፎ ነው በጣም አንደኛ እንደምታውቁት ብሮድ ቤዝ ስለሆነ ቤዙ በጣም ስለሚበዛ ያንን ሁሉ ማስተናገድ እጅግ በጣም ኤፊሺየንት የሆነ ታክስ ሲስተም ይፈልጋል እንዳለምታሪ ለኛ ጋር ገና ነው እንጂ ሌላው የዛ ዳይሬክት ታክስ ሰርተነስ ልንበራለ እዚህ ጋር አንሰርተን ነው በተለይ ለመንግስት አንሰርተን ነው ምን ያህል ገቢ ይሰበስባል ምክንያቱም ምን ያህል ግለሰው ምን ያህል ህዝቡ ምን ያህል ኮንሱም ያደርጋል ብሎ መገመት ይከብዳል አይደል እና አንሰርተን ነው እዛ ላይ ብዙም ጊዜ አሁን በጀት ሲወጣ ፓርላማ ላይ ታችሁ ከሆነ ይሄን ያህል ከታክስ እንሰበስባለን 700 ምናምን ቢሊዮን ብር የዚህ አመት በጀት ነው ይልና ገና ሳይሰበሰብ እኮ ነው እንግዲህ እቅዳችን ምንድነው 300 ምናምን ቢሊዮን ከታክስ ይሄን ያህል ከርዳታ ይሄን ያህል ከብድር ለሚሉት አሁን እርዳታ ምናልባት በዲፕሎማሲው በምን ያለ የነበረውን ኔጎሺዬሽን ቢዝነስ ሪሌሽንሺፕ ገምቶ የነበረውን አይተው ሊገምቱ ይችላሉ ታክስ ላይ ግን ዳይሬክቱን ምናምኑ መገመት ቀላል ነው ኢንዳይሬክት ግን በጣም ከባድ ነው ይሄ ቫቱን ከቫት ምን ያላገኛል የሚለው ተቀራራቢ ነው ምክንያቱም ኮንሰምፕሽኑ አይታወቅም የኮንሰምፕሽኑ ጉዳይ የህዝቡ ቴንደንሲ ምናምን አይታወቅምና ትንሽ ለሪቪው ያስቸግራል ለመንግስት ለመገመት ሌላ ቅድም ሲቪክ ኮንሺየስነስ ላይ እንትን ዳይሬክት ታክስ ኢንክሪዝስ ሲቪል ኮንሺየስነስ ብለን ነበር አይደል እዚህ ደግሞ ዲክሪዝ ነው ምክንያቱም ፊል አታረጋውም ፊል ካላረከው ደግሞ የከፈልኩት የተገባ ብላ አትጠይቅም ነው በቅድም አድቫንቴጅ አለው እዚህ ጋር ዲስአድቫንቴጅ ነው የሚሆነው ለዳይሬክት ታክስ ኢንፍሌሽን ትልቁ በቀደም ትዚላችኋል ይሆን ጥበበ የሆነ ጥያቄ አንስቶ ስናወራ ኤግዘም ታክስ እና ዜሮ ሬት አው ዛት በጣም መጥፎ ነገሩ ኢንፍሌሽን ነው ለዛ ነው መንግስት ለምንድነው እንጀራ እነምን ከታክስ ነፃ ያድርግ የሚባለው ሲባል ይጠየቃል አይደል ግን ኤግዛምት አድርጓቸዋል ጥሩ ነው ኤግዛምት ግን ሙሉ በሙሉ ሃፍ ነው እንጂ ሙሉ በሙሉ ከታክስ ነፃ አይደለም ቢያንስ ኢንፑት ታክስ ስላለ ኢንፑት ታክሱን አላነሳውም ስቲል አውትፑት ተነስቷል ኢንፑት ግን አልተነሳም ያ ማለት ስቲል ኢንፍሌሽን አለ ማለት ሙሉ በሙሉ እንደ ዜሮ ሬት ቢያነሳው ግን በእርግጠኝነት ያው በመጠበቀው ልክ ባይኖርም ለውጥ ይኖራል እና ቫት ትልቁ ችግሩ ኢንፍሌሽን ያመጣል ቫቱን ደምሮ ነው የሚያስከፍለው እና ኢንፍሌሽን ያመጣል መጥፎ ነው እሱ በጣም ጨረስኩ ይሄንኛቸው ከዛ ሲንግል ታክስ እና መልቲፕል ታክስ የሚባል አለ አይደል ይሄ ቀላል ነው ይሄ how many times are they levied ነው በቀላሉ how many times what are they levied ለምሳሌ ኤክሳይዝ ታክስ አሁን አንድ ነው የሚጣለው አይደል በቃ አንድ ነው ሌሎች ለምሳሌ ማኑፋክቸረር ታክስ የሚባለው ሆልሴለር ታክስ የሚባል አለ እነሱ አንዳንዴ ነው ቫትና ተርኖቨር ግን ስንት ነው የሚጣለው በቃ ኤቭሪ ቼንጅ በቃ በእያንዳንዱ እጅ በቀየረ ቁጥር ምን አለ ታክስ አለ ቫትና ተርኖቨር እና ለምሳሌ ቫትና ተርኖቨር መልቲ ስቴጅ ታክስ ነው የሚባሉት መልቲ ስቴጅ ታክስ ሌሎች ደግሞ ሲንግል አንድ ብቻ ስለሚጣሉ ማለት ነው ተርኖቨር እና ቫት ግን እጅ በቀየሩ ቁጥር ታክስ አለ ለምሳሌ እኔ ሞባይል ከበደ ስገዛው ቫት ከፍላለሁ ወይም ተርኖቨር ከፍላለሁ እንደ ሰውየው የገቢ ሁኔታ እንደገና እኔ ደግሞ ለሙሌ ሲሸጠው ደግሞ አሁንም ሙሌ ይከፍላል ሙሌ እዛው ካልጨረሰና ለማርዬ ከሸጠው ማርዬ ይከፍላል ማርዬ እዛው ካልጨረሰና ለየሽ ከሸጠ የሽ ትከፍላለች አያችሁ ለዛ ነው መልቲ ስቴጅ ታክስ የተባሉት መልቲ ስቴጅ ግን መልቲ ስቴጅ ቢሆንም ግን ዶንት ፎርጌት ዲስ ቫት መልቲ ስቴጅ ቢሆንም ግን ካስኬዲንግ ኢፌክት የለውም ምን ማለት ነው ይሄ ይጣጣል ማለት ነው ባጭሩ ካስኬዲንግ ኢፌክት የለውም ማለት ኦልሬዲ እኔ ለማርዬ የከፈልኩት ይመለስልኛል የመጨረሻ ኮንሱመር ካልሆንኩ ቫቱ ይመለስልኛል ምን ተብሎ ኢንፑት ታክስ ክሬዲት ተብሎ ምን ተብሎ ኢንፑት ታክስ ክሬዲት ኢንፑት የተባለው ምንድነው ማስገባት ምንድነው ያስገባውት ሞባይሉን ለማስገባት የከፈልኩት ታክስ አለ ኢንፑት ታክስ እዛ ክሬዲት ይደረግልኛል ማለት እውቅና ተሰጥቶ ይመለስልኛል ነው እኔ ለማንሸጥኩት ለሙሌ ሸጥኩት አይደለ አውትፑት ታክስ አሁን ሰበሰብኩኝ አውት ምኑን የወጣው ከጂ ሞባይሉ ሲወጣ ታክስ ሰበሰብኩኝ አውትፑት ታክስ ምርቱ ሲወጣ ከማን ሰበሰብኩኝ ከሙሌ ለሙሌ ኢንፑት ታክስ ነው ለኔ ግን አውትፑት ነው
ለምን ከኔ ሞባይሉ እየወጣ ነው ከሱ ደግሞ ሞባይሉ እየገባለት ነው ስለዚህ አውትፑት ታክሱን ምን አደረጋው ለመንግስት ከፍላለሁ ዘን መንግስት ይሄን ስለከፈልኩ ኦሬዲ ክሬዲት አድርጌልሃለሁ ይላል አስቀራለሁ ማለት ነው ከዛ ሙሌ ደግሞ ምን አግኝቷል ኢንፑት ታክስ ከፍሏል አይደለ ኢንፑት ታክስ ከፍሏል ምክንያቱም ሞባይሉን ያስገባው ይሸጠዋል ለማረዬ ማን ነው ለየሺ ከሸጠ የሱ ኢንፑት ታክስ ወይም ለኔ አውትፑት ታክስ የነበረው ክሬዲት ይደረግለትና ዘን አውትፑት ታክሱ ደግሞ የማን ነው ከየሺ የሰበሰበው ያው ለመንግስት ከፍላል ወይም ደግሞ አይ ስለከፈልከኝ ዛው ይቆይልኝ ይላል እንደ አድሚኒስትሬሽኑ እንደ ስልታቸው ነው መጨረሻ የሺ የመጨረሻ ሰው ከሆነች ግን እንደ ከፍለች ትቀራለች ይሄ ምን ይባላል ካስኬዲንግ ኢፌክት ወይም ደግሞ ታክስ ኦቨር ታክስ የለውም ማለት ነው እኔ ከፍልኩ ስለተመለሰ ታክስ ኦቨር ታክስ የለውም የዚህ ኦፖዚት ማን ነው ተርኖቨር ታክስ እኔ የከፈልኩት እኔ ለከማርዬ ስገዛ ስንት ነው የከፈልኩኝ 2% አይመለስልኝም ከዛ ለሙሌ ሲሸጠው ደግሞ 2% ከፈለ 2% ቅድም ከፍያለሁ ይመለስልኝ አልልም አይቻልም ስንት መንግስት ወሰደ ከአንድ ሞባይል 4% ወሰደ ከዛ ሙሌ ደግሞ ለማንሸጠው ደግሞ ለየሺ ሲሸጥ ስንት ከሰበሰበ 2% 6% ከዛ የሺ ደግሞ ለማንሸጠች ለቤቲ አሁንም ቤቲ ስንት ከፍላለች 2% 8% ይቀጥላል አይመለስም ለዛ ታክስ ኦቨር ታክስ ወይም ካስኬዲንግ ኢፌክት የተባለው አይወደድም መልቲ ስቴጅ ነው ግን ይሄኛው መልቲ ስቴጁ ግን ከባት ምን ይለየዋል ካስኬዲንግ ኢፌክት ያለው ይሄ ወይም ታክስ ኦቨር ታክስ ግልጽ ቋንቋ ይሄ ካስኬዲንግ ነው ጃርገን ነው ተውት ታክስ ኦቨር ታክስ ማለት ነው ካስኬዲንግ ማለት ያኛው ግን ታክስ ኦቨር ታክስ አይደለም ክሬዲት አለው ግልጽ ነው ጎበዞች ስለዚህ ዳይሬክት ሲንግል እና መልቲ ስቴጅ ተብሎ ይከፈላል ማለት ይሄ ነው ሌላ የተለመደው ፕሮግሬሲቭ ፕሮፖርሽናል እና ሪግሬሲቭ ባለው ነው አይደል ዲግሬሲቭ ይሉታል አሁንም ግን ብዙ ኤኒዌይ ፕሮግሬሲቭ ምንድነው በቀላሉ ደሞሪጌት ደሞሪ ፔይ ነው ባጭው ደሞሪጌት ደሞሪ ፔይ ሬቱ ይጨምራል ለምሳሌ ከ600 እስከ 1500 ደሞዛችን ከሆነ ሬቱ ስንት ነው 10% አይደል እንዴ ከ1500 እስከ 2000 ምናምን እናገኝ ከሆነስ ሬቱ ስንት ይሆናል ጎበዞች እያለ አዩ ገቢው ሲጨምር ሬቱም ይጨምራል ከ10500 ነው ምናምን በላይ ከሆነስ አየ ሬቱ ሲጨምር ገቢው ማን ነው ገቢው ሲጨምር ሬቱም ይጨምራል ይሄ ምን ይባላል ፕሮግሬሲቭ አይደለ ቀላል ነው ፕሮፖርሽናል ነው ሁለተኛው ፕሮፖርሽናል ግን ገቢው ቢጨምርም ሬቱ ወጥ ነው ወይም ደግሞ the rate remains constant irrespective of what the income increase ማለት ነው ለምሳሌ ለዚህ ትልቁ እንትን ቫት ነው ምሳሌያችን እኔ ስንት ገቢ ያለኝ 1000 ብር ወርሃዊ ደሞዝ አለኝ ስንት ነው የምከፍለው በገዛው ቁጥር 15% ነው ማርዬ ደግሞ ወርሃዊ ደሞዝ 20000 ብር ነው ስንት ነው በገዛው ቁጥር የሚከፍለው 15% ነው በርግጥ ታክስ ሊያቢሊቲው ገቢ የሚጨምረው ያው እሱ በብዙ በገዛው ቁጥር ብዙ ይከፍላል otherwise ግን ሬቱ still the same ነው the rate remains constant irrespective of what the income amount ማለት ነው proportional ባጭሩ ከዛ ሪግሬሲቭ ነው ሪግሬሲቭ ማለት የማን ተቃራኒ ነው የፕሮግሬሲቭ the more you get the less you pay ይሄ ለምን መሰላችሁ የሚሆነው ስራ ለማበረታታት ኢንቨስትመንት ለማበረታታት ሰነፎች እስኪ እናንተ እኮ ብዙ ብትሰሩኩ እንቀንስላችሁ ነበር ለምን ተኛላችሁ እሱ ለማረክ ነው ባይዘው ግልጽ ነው አይደለም አንድ ሰው ባክ ምን ለዚህ ተራ ዓለም 2000 ብር ይበቃኛል ምን እንጀራ ምሳይና አራት ካገኘው ምን ያስፈልገኝ ከዛ በኋላ ተው አልፈልግም እኔ መጨናነቅ ፖለቲክስ እና ኢኮኖሚ ይሄን አይፈልግም እንደምታውቁት በተለይ ካፒታል ሲስተም ይሄን አይፈልግም እነዚህ አይነት ግለሰቦችን አይፈልጋቸው ስለዚህ 2000 ብር የሚያገኝ ከሆነ ለምሳሌ ምን ታደርጋዋለ 35% ታክስ ትጥልበታለ 4000 ብር ሲያገኝ ወደ 30% ዝቅ ታደርግለታለ 8000 ብር ሲያገኝ 25 ታደርግለታለ 16000 ብር ሲያገኝ ደግሞ ዝቅ አሁንም 20 ብዙ ገቢ ካገኘ ሰውም ይቀጥርልሃል ሰውየው ብዙ ገቢ ሲያገኝ ብዙ ሰዎችን ያስተዳድራል ብዙ እሱም ኢንቨስት ያደረገ ሰዎችን ይቀጥርልሃልና ለማበረታታት ሰነፎችን ዲስከሬጅ ለማድረግ ነው እና ዛሬ አለ የለም አለ ቢባል እንዳይገርማችሁ ሊኖር ይችላል ይሄ ምንድነው ሪግሬሲቭ ዲግሬሲቭ ምኑት አለ በእውነት ዲግሬሲቭን በደንብ ዲግሬሲቭ ምንድነው ትንሽ መጀመሪያ የተወሰነ ደረጃ ታክስ ገቢ በጨመረ ቁጥር ታክስ ይጨምራል ግን የሆነ ቦታ ላይ ስቶፕ ይቆማል ከፕሮግሬሲቭ ጋር ይመሳሰላል አሁን ምናልባት ፕሮግሬሲቭ ብዙ ስቴፕ አለው ሬቱ በቃ እየጨመረ በሄደ ቁጥር ገቢው ሬቱም ይጨምራል ይሄ ዲግሬሲቭ ላይ ከትንሽ አንድ ሁለት ምናምን ሶስት ከተራመደ በኋላ ይቆማል አይነት ነገር ነው አንድ አይነት ነው ዝሮ ግን እንትኑ በሐሳብ ደረጃ
የተወሰነ ይጨምራል the more you get income the more you pay more the more you pay ይልና ግን እስከተወሰነ ሌቭል በጣም እስከተወሰነ ሌቭል ከፕሮግሬሲቭ ጋር በጣም ተመሳሳይ ነው በጣም የሚለየው ምንድነው አልኳችሁ ፕሮግሬሲቭ ብዙ ስቴፕ አለው ይሄኛው ብዙ ስቴፕ ላይ ነው ይችላል ነው እንጂ ሶፍቱን ግን በደንብ ያዟቸው ኦኬ ዲግሬሲቭ ስለዚህ ሁለቱ ጥቅማት የፕሮግሬሲቭ እና የፕሮፖርሽን እንደዛ እናደርገው እንችላለን ነው ደግሞ የለም ጭራሽ እንደው ምን አልባት በሚል ነው እንጂ የለም ጭራሽ ከመጣ እንደሚስ እንዳደርጋችሁ እንትን ፕሮግሬሲቭ ሁለቱ ናቸው ሪግሬሲቭ ማይነስ ጥሩ ማለት ማየት አለበት አይደለ እና ብልጠት ነች ድሮ ABCD ብሎ ዘጋና ማለት ነው የሆነ ያልታሰበ በቴክኖሎጂ በምክንያት ገቢ ይመጣና ከዛ በኋላ አይ የለም እኮ ታክስ አልከፍልም ይላል ምን ታደርገዋለህ የትኛውም ስኬጁል ላይ አልጣልከው አሁን ግን አዘር ኢንካም ብሎ ይሄ ካች ኦል ክሎዝ የሚባለው አካተተ አሁን ማምለጫ የለህም ማለት ነው ወደፊት የማይታወቅ ገቢዎች ሲመጡ ለማካተት ነው ለዛ ነው አሁን ዊንድ ፎል የሚባሉ ገቢዎች አሁን ድሮ አልነበሩም አሁን ተካተዋል አይደል እንደዛ ለማለት ነው ሌላ በጣም ማለት ገቢው ነው አይደለም ታክስ ዩኒት ደግሞ ከፋዩ ነው ምንድነው ከፋዩ በበዛ ቁጥር ከብዙ ከፋይ ታክስ ስለሚያገኝ መንግስት አግሬሲቭ አይሆንብንም ነው አጭሩ እና ምንድነው አሁን ቫት እኮ ባይዘው በ15% የቆመኮ ለምንድነው ብዙ ታክስ ፔየር ስላለ ነው እንጂ ታክስ ፔየሩ ለምሳሌ ካለው ህዝብ ለምሳሌ 20% ቢሆን በምንም ታምር በ15% አይቆምልህም መንግስት የለውም አገቢ 30 25 ነው የሚያደርገው የነበረው ከዛ አንፃር ነው ከታክስ ዩኒት አንፃር ከታክስ ቤዝ ደግሞ ቤዙ ባነሰው ቁጥር መንግስት አግሬሲቭ ስለሚሆን ከፍ ነው የሚያደርግብህ ገቢ የለውም ይሄ እነ ዊንድ ፎል ታክስ ፐርፐዛቸው ይለያያል አሁን ችግሩ ምንድነው የያንዳንዱ ታክስ ቅድም እንዳልኩት ፐርፐዙ ይለያያል አይደል ዊንድ ፎል እኮ ያልሰራበትን አትብላ ማለት እኮ ነው ሌላ እኮ አይደለም ታክሱ ከፍ ያለባችሁ ለምንድን ነው ሳትሰሩ አትብሉ እኮ ነው ዊንድ ፎል ፕሮፊት እኮ የስራ ውጤት አይደለም አይደለም የፖሊሲ ውጤት ነው የመንግስት ውጤት ነው እኔ ያመጣሁትን አትወሰድ እኮ ነው ሌላ አይደለም እኮ እኔ ያመጣሁትን አትብላ ለምን ተዋሻለህ መሰራህና ሰርተህ ብላ እኮ ነው ከዛ አንፃር ነው እንትን የፖሊሲ ኢፌክት ነው እንጂ እሱ አሁን ለምሳሌ ተሰይ አሁን ኤምፕሎይመንት ኢንካም አለ አይደል አሁን ኤምፕሎይመንት ኢንካም እንደው ከታክስ ዩኒት አንፃር ብናየው በዚህ አመት 1 ሚሊዮን ሰራተኛ ነው አለ ብንል በቀጣዩ አመት ለምሳሌ 20 ሚሊዮን ሰራተኛ ቢኖር አስበው እንግዲህ የሚሰበሰበው ታክስ በጣም ብዙ ታክስ ዩኒት ስላለ አሁን ሊቀንሰው ይችላል ታክስ ቤዙ ደግሞ ለምሳሌ ስኬጁል A B C D አለ አይደል አሁን አዘር ኢንካም ተብሏል በአዘር ኢንካም ውስጥ የሚካተት ሪሊ እንደ A እና እንደ ስኬጁል B በደንብ መንግስትን የሚያገዙ ገቢዎች ቢመጡ ደግሞ ሊሻሻል ይችላል ሊቀንስ ይችላል ምክንያቱም ብዙ ገቢ ያገኘ ነው ብዙ ባይዘወይ ታክስ የሚያስከፍለው አካል እኮ አላማው እኮ ህዝብ ማስመረር አይደለም ገቢ ማግኘት ነው በቂ ገቢ ካገኘ ለምን አይነት ነገር ነውና ከዛ አንፃር ነው ያየሁት ግን ይሄ አባባላ እያንዳንዱ አባባላችን ከታክስ ታይፑ ፖሊሲ ቢሃይንድ ያለው ፖሊሲ አለ አይደል ከዛ አንፃር የተወሰነ ሞዲፊኬሽን ይኖራል ፐርፌክት አይደለም እንለው በቃ አሁን ዊንድ ፎል ጥሩ ምሳሌ ነው ዊንድ ፎል ሳትሰሩ አትብሉ ነው ባጭሩ ሳትሰሩ አትብሉ እንደዛ ነው ታክሱ በጣም ከፍተኛ ሆነ ጎበዝ ልጅ ልቀጥል በጣም ኢምፖርታንት የሚባለው አድቮረምና ስፔሲፊክ ታክስ ይሄ ለጥያቄ ይመቻል እንጂ ሐሳቡ ቀላል ነው አድቮረም ሲባል ምንድነው አድ ኤዲ አለ ከዛ VOL RIM ያው ኤልን ጉጣችሁ አድቮረም ብላችሁ ታነቡት ዛቀጾ ቀጥሎ ደግሞ ምንድነው ስፔሲፊክ ታክስ ሁለቱ በጣም የተለመዱ ናቸው እኛም ጋር አገር ላይ አለ ስፔሲፊክ ታክስ እና አድቮረም ታክስ እነኚህ በደንብ ለዩዋቸው አድቮረም ማለት value of the property ላይ የሚጣል ታክስ ማለት ነው ባጭሩ ምን ማለት ነው ለምሳሌ የመኪና ዋጋ ስንት ነው let's say አድቮረም ታክስ 15% ነው እንበል አይደለም የመኪና ዋጋ ስንት ነው 25 ሚሊዮን የመኪና ዋጋ አበዛው ቆይ ለወርስ ነን ሂሳብ አንችልም 1 ሚሊዮን የመኪና ዋጋ ስንት ነው 1 ሚሊዮን 15% ነው ታክስ የሚጣልበት እንበል ስንት ነው 150,000 አየው አድቮረም ዋጋ በጨመረ ቁጥር ታክሱ ይጨምራል እንትኑ የታክሱ አማውንት ሬቱ ሳይሆን አማውንቱ ዋጋው ሲቀንስ ደግሞ አማውንቱ ይቀንሳል የገቢው አድቮረም ለምን የታክስ ምኑ ላይ ነው የሚጣለው ማነው የእቃው ዋጋ ቫልዩ ላይ ቫት እኮ አንዱ ምሳሌያችን ነው አይደል እንዴ ቫት እኮ ትልቁ ምሳሌ ነው አድቮረም ታክስ ነው የሚባለው ቫት ለምን the tax is imposed or calculated against the value of the property አይደል እንዴ ይሄን ላፕቶፕ ለምሳሌ የገዛሁት $1000 ቢሆን ስንት ነው የከፈልኩት ታክስ 10 ስንት $150 ማለት ነው ይሄን የገዛሁት ደግሞ $500 ቢሆንስ 75 አያችሁ based on the value የምከፍለው አማውንት ይጨምራል ይቀንሳል ለምን ቫልዩ ላይ ነው የሚጣለው
ስፔሲፊክ ከሆነ ግን ቫልዩ ላይ አይደለም ቫልዩ ሚሊዮን የሆነውና ቫልዩ 100 ብር የሆነው ዕቃ እኩል ነው የሚከፍሉት ለምን የሚከፈለው ፐር ነምበር ነው ፐር ሄድ ነው የሚከፈለው ኢዘር ፐር ሄድ ነው ኢዘር ፐር ነምበር ለምሳሌ ጫት ፐር ኪሎግራም ነው አይደለ ጫት በቃ ኪሎግራም እኮ አምና 100 ብር ለምሳሌ 1000 ብር ነበረ ዘንድሮ 3000 ብር እኮ ሊሆን ይችላል ግን ፐር ኪሎግራም 5 ብር ነው እንደዛ ማለት ነው በቃ 3000 ብር ዋጋ ገብቶ 5 ብር ነው የምትከፍለው 4000 ብር ገብቶ 5 ብር ነው የምትከፍለው ፐር ኪሎ ማለት ነው አይደለ እና ፐር ነምበር ወይም ፐር ኪሎ ለምሳሌ በቃ ይሄ በጣም ግልጽ ነው አይደለ ባጭሩ ወጥ ነው ይሄ ዋጋው ቢጨምርም ባይጨምርም ስፔሲፊክ ታክስ ወጥ ነው እንትኑ የምትከፍለው ነገር ምክንያቱም የሚለካው ምንድነው ፐር ቫልዩ ሳይሆን ፐር ኪሎ ነው ፐር ቫልዩ ሳይሆን ፐር ነምበር ነው ፐር ቫልዩ ሳይሆን ፐር ሄድ ነው ለምሳሌ አንድ በግ ሁለት በግ ሶስት በግ እየቆጠርክ ማለት ነው you see otherwise አድ ቮረም ከሆነ ግን በምንድነው ቫልዩ ነው ቫልዩ ሲጨምር ያው አማውንቱ ይጨምራል ሬቱ አንድ አይነት ቢሆንም እንደማለት ነውና አድ ቮረም ኤንድ ስፔሲፊክ ታክስ እነኚህን ለያቸው ታይፕስ ኦፍ ታክስ እነኚህን አለን ሌላ ኢምፖርታንት የሚባል ፍሬዝ ሊጨምር ነው ሲካለ አስታውሱኝ ኢመቸስ ፐርፐዝ እና ፋንክሽኑ ይጠፋቸዋል ነው ለፈው ይታወቃል አይደል ሲጀመር ቅድም ካየነው ጋር የተዋደደ ነው የተገናኘ ነው ያው ሌላ ያው ሳብስታንቲቭ እና ፕሮሲጀር ታክስ ነው ምናምን ይሄ የምታውቁት ነው ሊሚቴሽን ኦን ፓወርስ ኦፍ ታክሴሽን ምትል ሊሚቴሽንስ ኦን ፓወርስ ኦፍ እንግዲህ የፌደራል መንግስቱ ፓወር አለው አይደል የክልል መንግስታትም ፓወር አላቸው ሊሚቴሽን የሚያስቀምጠው ማን ነው አንቀጽ 100 ላይ ነው እንግዲህ አንቀጽ 96 የፌደራሉ 7 የክልሉ 8 ኮንከረንት 9 አንድ ዚግኔትሪውና 100 ምንድነው አለች ሁለቱ እንዳይጋጩ እኮ ነው ሁለቱ እንዳይጋጩ ምን ተቀመጠ ሊሚቴሽን ኦን ፓወርስ ኦፍ ታክሴሽን አንቀጽ ስንት 100 ላይ አንደኛው ፕሪንሲፕል ኦፍ ሌጋሊቲ ነው አይደል ፕሪንሲፕል ኦፍ ሌጋሊቲ አንፎርቹኔትሊ 100 ላይ ሳይሆን የምናገኘው የታክስ አዋጁ ላይ የምናገኘው የታክስ አዋጆች ላይ ፕሪንሲፕል ኦፍ ሌጋሊቲ ለምሳሌ ሶርሱን በግልጽ በማስቀመጥ ምናምን የክልሎች ላይ ራሱ ሶርስ በግልጽ በመቀመጡ ይገኛልና እዛ ላይ ነው ሞር የምናገኘው ፕሪንሲፕል ኦፍ ሌጋሊቲ እንጂ አዋጁ ላይ ብዙም የለውም ማን ነው ህገ መንግስቱ ላይ የለውም ፕሪንሲፕል ኦፍ ፊደሊቲ የሚባለው ይሄ ነው በጣም ጥሩ አንቀጽ 100 ላይ ተቀምጧል ፕሪንሲፕል ኦፍ ፊደሊቲ ምን ማለት ነው the federal government and the states should be loyal to the sources listed ነው ባጭሩ ለምን ቢባል አንቀጽ 97 ላይ ሶርስ አለ አይደለም የማን ሶርስ የክልል ታክሴሽን ፓወር ሶርስ የ96 ላይ ደግሞ የፌደራል ታክሴሽን ፓወር ሶርስ አለ ለነኛ ሶርሶች ታማኝ ሊሆኑ ይገባል ነው ባጭሩ ፕሪንሲፕል ኦፍ ሶርስ ለምን ቢባል እንታማኝ ካልሆነ ምን ይሆናል ዳብል ታክሴሽን ይኖራል ለምን ፌደራሉና ክልሉ አንድ ግለሰብ ላይ ሁለት ታክስ ሊሰበስቡ ይችላሉ ወይም አንድ ተቋም ላይ ሁለት ታክስ ሊሰበስቡ ይችላሉና ምን ይሆናል ማለት ነው ፕሪንሲፕል ኦፍ አንቀጽ ህገ መንግስት ይዛችኋል ወገኖች ፕሪንሲፕል ኦፍ ፊደሊቲ መቶ ዳይሬክቲቭስ ወይም ሊሚቴሽንስ ኦን ፓወር ታክሴሽን ያልኩት እሱ ነው ዳይሬክቲቭስ እሺ መመሪያዎች መርሆች እንደማለት ነው እሺ ሰዋን in exercising their taxing powers states and the federal government shall ensure that any taxes related to the source of revenue taxed and that it is determined following proper considerations ያያችሁት the source of revenue taxed እሺ እና እቺ ከዛ ፕሪንሲፕሎቹን እዛ ነው የምትመዟቸው እሺ አንደኛው ፕሪንሲፕል ኦፍ ፊደሊቲ በቃ ይሄ ሪቬኑ ታክስ የሚደረገው ሪቬኑ ለፌደራል ወይም ለክልል የተሰጠ መሆኑን በደንብ ማስተዋል አለባቸው ነው መታመን አለባቸው ለዛ ሌላ ያው ኢንተርገቨርንመንታል ኢሚዩኒቲ ነው ለምሳሌ ፌደራሉ በክልል መንግስት እንትን ንብረት ላይ ታክስ መጣል የለበትም ክልሉም እንደዛ አንቀጽ 100 ንዑስ 3 ላይ ያለችው ማለት ነው ባጭሩ ንዑስ 3 ላይ ያለችው እሷ ነች ይቻላል በቃ on each other's property እና እቺ ምን ትባላለች ኢንተርገቨርንመንታል
ኢሚዩኒቲ በጣም መሰረታዊ ፕሪንሲፕል ነው በእርግጥ በመንግስታት ባለ እንትን እሷ መከበር አለባት ኦኬ እና ዱቲ ኖት ኮዝ አለቆስ ሌላ ፕሪንሲፕል ኦፍ ነን ዲስክሪሚኔሽን እሱም አለ አይደል ፕሪንሲፕል ኦፍ ነን ዲስክሪሚኔሽን ይሄ ከታክስ ፔየር አንፃር ለምሳሌ ተመሳሳይ እንትን ገቢ ባላቸው ሰዎች መካከል የተለየ ዲስቲንክሽን አይፈጠሩ ነው ክልሎችም ፌደራሉም እንዲሁም ደግሞ ፌደራል ራሱ በክልሎች መካከል የተለየ መርሎ ወይም ማግለል አይፈጽም ነው ይሄ እንግዲህ ከታክስ መሰብሰብ ከምን አንፃር ነው ግን ያው ታክስ ከሰበሰበው ድጎማ ማግለል ተወሰኑ ያደርጋል ለቤንሻንጉል ጉሙዝ ለአፋር አንደር ዲቨሎፕድ ስቴት ናቸው በሚል ወይም ደግሞ በጣም ብዙ ይቀራቸዋል ከሌሎች ከኦሮሚያ ክልል ከአማራ ክልልና ከትግራይ ክልል ለመፎካከር ይቀራቸዋል ተብሎ ስለሚታሰብ ትንሽ ድጎማ ያደርጋል እንግዲህ ኤክሰፕሽናሊ ማለት ነው አዘርዋይዝ ፕሪንሲፕል ኦፍ ነን ዲስክሪሚኔሽን እዚሁ አለ ሳብቱ ላይ ይመስለኛል ሳብቱ ላይ ይኖራል እሺ መቶ ብቻ የምናወራው they shall ensure that the tax doesn't adversely affect their relationship and that the rate እሱ ራሱ ዲስክሪሚኔሽን ነው ፕሪንሲፕል ኦፍ ዲስክሪሚኔሽን ምክንያቱም ለምሳሌ ለኦሮሚያ ክልል የሆነ ፌቨር ሰጠ ከታክስ አንፃር ለአማራ ክልል እንትን የምትል ከሆነ ምንድነው የሚሆነው ሪሌሽንሺፑ ገደል ነው የሚገባው አይደለ አዎ ከዛ ውጪ ቅድም ያወራናት ይሄ ፕሪንሲፕል ኦፍ ይሄ ቤኔፊት ፕሪንሲፕል አለች አይደለም ሰዎች በሚያገኙት ሰርቪስ ልክ ወይም ደግሞ ከመንግስት ከሚያገኙት ሰርቪስ ጋር የተመጣጣነ ሊከፍሉ ይገባል የምትለው ሳብቱ ላይ ያለች እሷ ፕሪንሲፕል እዚህ ጋር አለች የመጨረሻው ፍሬዝ ቤቲ and that the rate and amount of taxes shall be commensurate with services the taxes help deliver አያችሁት ለዛ ነው ይሄ በየቦታው አንተ ሌሊት ስተኛ ጥይት ሊመታኝ ነው ምናምን ይያልክ ሰላም አታየተኛ ታክስ እንደተናንቶ ሰላም በነበረበት ወቅት እንደነበረው መክፈል የለብህም ነው ባጭሩ ይያለ ያለውና ቤኔፊት ፕሪንሲፕል እሷ አለች ከዛ ውጪ የመጨረሻው ይሄ ፕሮሲጀራል ፌርነስ ፕሪንሲፕል አለ ፕሮሲጀራል ፌርነስ ፕሪንሲፕል እሷ ደግሞ ንዑስ አንድ ላይ አለችላችሁ ንዑስ አንድ ላይ ፕሮሲጀራል ፌርነስ አለ ይሄ ታክስ ከፋዩ መንገላታት የለበትም ፕሮሲጀሩ የታክስ አፒሉ ምናምኑ በጣም ፌር መሆን አለበት ክርክር ላይ ራሱ ለምሳሌ ታክስ አስከፋዩ የተከራከረ ታክስ ከፋዩ አይ አንተ እሱ ያለው ኢሪበተብል ፕሪዛምፕሽን ነው ብትሉ አሁን ፕሮሲጀራል ፌርነስ የለም እነዚህ አይነት ነገር ማለት ነውና ሳብዋን ላይ ያለች መጨረሻው አፍሬት አካባቢ መስለኛለች Government shall ensure that any tax is related to the source of revenue tax deemed that it is determined following proper consideration. It's determined that following proper procedural fairness ማለት ነች procedural fairness principle ነች እሱ ነው ኦኬ ሌላ ምን ይቀራል እስኪ አስፈላጊ የሚለው ለመፈለግ ፖዝ አድርጉትና ላስታውስ ለምርጫ የሚመች ሌላ ምንድነው ዲዳክሽን ዲዳክሽን እንግዲህ ያው ኤክስፔንስስ ተብሎ ቅድም ግሮስ ኢንካም ምን ምለናል ኢንካም ዊዛውት ዲዳክሽን አይደል ያልነው ታክሰብል ደግሞ ታክሰብል ኢንካም አፍተር ዲዳክሽን ብለን ነው የለም እንግዲህ ማን ነው ታክሰብል ኢንካም ሳይሆን ኢንካም አፍተር ዲዳክሽን እና ዲዳክሽን ማን ነው ስንል እንግዲህ ትልቁ ኤክስፔንስስ ነው ኤክስፔንስ በሁለት ይከፈላል እሱን ነው የምታዩልኝ አሁን ኤክስፔንስ በምን ይከፈላል ምን ተብሎ ኦርዲናሪ እና ንገሩኝ ኦርዲናሪ እና ኦርዲናሪ ነው ማለት ካፒታል እንዳትረሷት እቺን ቃሏን እንትን ስፔሲፊክ ቃል ነው የምትለውጡት አይደለም ይሄ ጃርገን ምን ነው አለ አይደለም ፕሮፌሽናል ወርድ ነው ስለዚህ ኦርዲናሪ ኤክስፔንዲቸር እና ካፒታል ኤክስፔንዲቸር እነኚህ እነማን ናቸው የታክስ ኤክስፔንስ ቀንሱ እነኚህ ነው የምታጠኑት ኤክስፔንስስ ማለት ምንድነው ማነው ኦርዲናሪ ማለት ምንድነው ይሄ የኩባንያችሁ ዴይ ቱ ዴይ ኦፕሬሽን አለ አይደለም ለዛ የምታወጡት ወጪ አንድ ዴይ ቱ ዴይ ኦፕሬሽን ሁለተኛ ሾርት ተርም ነው ሾርት ተርም ሆኖ ፎር ዴይ ቱ ዴይ ኦፕሬሽን የምታወጡት ወጪ ሌትስ ሴይ የውሃ ወጪ ለምሳሌ ዩቲሊቲ ወጪስ አለ አይደለም የመብራት ወጪ የስልክ ወጪ አለ አይደለም ነዳጅ ሾርት ተርም አይደለም ይሁን ደሞዝ ሾርት ተርም ነው አይደለም እነኚህ በሙሉ ኦርዲናሪ ኤክስፔንዲቸር ናቸው ታክስ ስታስቀንሱ እነኚህ ሁሉ በደንብ ነው የሚሰሉት ይሄ ደሞዝ የውሃ እንደዚህ መብራት
ምናምን በቃ እነሱ ነገሮች ምናልባትም ደግሞ ይሄ በየጊዜው ደግሞ ሰራተኛውን ለማነቃቃት ቡና ምናምን ይገዛል በየቦታው በተለይ ኤንጂኦ አካባቢ ሲሰሩ ቡና ሻይ በስርዓት ይቀርብላችኋል ምናምን እዛችሁ ቢሮ እየመጣች የዞረች ታቀበላችሁ ጽዳት ወይም ደግሞ ተላላኪ አለች እናንተ ከስራችሁ እንዳትለያዩ ነው እንደዛ የሚያደርጉትና እነኚህ ምንድናቸው ሾርት ተርም ኤክስፔንዲቸርስ ናቸው ምርጫ ላይ ሊመቹ ይችላሉ አሁን ነኝ which of the following ብሎ ማለት ነው ሌላ የካፒታል ኤክስፔንዲቸር የዚህ ተቃራኒ ማለት ነው ዴይ ቱ ዴይ ኦፕሬሽን ሳይሆን አጠቃላይ የታክስ አሴት ነው ሲጀመር ለምሳሌ እንደ መኪና እንደ ቤት ምናምን ሆኖ ግን ከአንድ ታክስ ፔሪድ የታክስ ይራል አይደለም ከዛ በላይ የሚያገለግል መሆን አለበት ምን አልኳችሁ ግልጽ ነው ከአንድ የታክስ ፔሪድ ማለት አንድ የታክስ ይር ማለት ከሐምሌ 1 እስከ ሰኔ 30 አይደለም ከዛ በላይ የሚያገለግል መሆን አለበት ምን ለመባል ካፒታል ኤክስፔንዲቸር አሁን እንደዛ ስለሆነ አሁን መገመት ትችላላችሁ መኪና ቤት ወዘተ ማሽኖች አሉ አይደለም መሬቱ ራሱ ፓተንት ላይሰንስ ራሱ ላይሰንስ ማለት ልትከራዩ ትችላላችሁ ልትገዙ ትችላላችሁ ትከራዩ የንግድ ፈቃድ እያልኩኝ አይደለም እሺ ሌላ ኢንቨስትመንት ላይሰንስ ፕላስ ለምሳሌ ሌትስ ሴይ ፍራንቻይዝ እነኚህ ነገሮች በጣም ከፍተኛ ወጪ የሚጠይቁ ናቸው ግን ደግሞ የሚያገለግሉት ከአንድ አመትና ከዛ በላይ ነው በጣም 2 አመት 3 አመት 10 አመት 30 አመት ምናምን ፍራንቻይዝ በተለይ አሁን ሸራተን እኮ ፍራንቻይዝ ነው አይደል እንዴ ሸራተን ፍራንቻይዝ ነው እሱ አሁን እንግዲህ መቼ ነው የተፈጠረው ገና ይቀጥላል ያ ማለት ካፒታል ኤክስፔንዲቸር ናቸው ለነሱ ለፍራንቻይዝ በየአመቱ ክፍያ አለው ይከፈላል እሱ አሁን ይቀነሳል እሺ ከዛ ሌላው ሎስ ነው ሎስ እንደምታውቁት ነው ይሄ ግሮስ ኢንካም አለ ከግሮስ ኢንካሙ እንትኑ ሲበልጥ የምንድነው ይሄ ኪሳራው ወይም ደግሞ ሊያቢሊቲ ሲበልጥ ነው እሱም ይቀነሳል ሎስ ካሪ ፎርዋርድ ነው ያባለው እሱ ነው እንግዲህ ትልቋ ፖይንት ኦርዲናሪ እና ካፒታል ኤክስፔንዲቸር ያልኳት ነች ኦኬ ሌላ ኢንተረስቲንግ ፖይንት ኤግዘምፕት ኢንካም ለምሳሌ አሉ ታክስ ማይጣልባቸው ኤግዘምፕት ከሚል ይልቅ ኤክስክሉድድ ምንላቸው ነው የሚሻለው መሰለኝ አይ ቲንክ ኤግዘምፕት በታክሱ የሚገዛው ነው ግን ለምሳሌ አሁን ኤምፕሎይመንት ኢንካም ታክስ ላይ ካዡዋል ኤምፕሎይ አሁን ታክስ አይጣልበትም አይደል ካዡዋል ኤምፕሎይመንት ወይም ኤምፕሎይ የሚባለው ሌትስ ሴይ ለምሳሌ ማርያውን ለ28 ቀን ለሆነ ድርጅት ቢቀጠርና ቢያገለግል ታክስ ይከፍላል አይከፍልም ከ30 ቀን በታች ስለሆነ ማለት ነው ከ30 ቀን በላይ መሆን አለበት ካዡዋል ኤምፕሎይ ነው አሁን እሱ እነዚህ አይነት ስራዎች እነሱ ካዡዋል ኤምፕሎይ ኤግዘምፕት ናቸው ግን አሉ ታክስ ማይጣልባቸው ጭራሽ ለምሳሌ ዌልፌር አሁን ፔንሽን ታክስ ይከፈልበታል አይከፈልበትም እኮ ፔንሽን አይደል እንዴ ግልጽ ነው አይደል ይሄ ዌልፌር ደግሞ እኛ ሀገር ላይ ብዙም ገና መጣም እንጂ ሶሻል ሴኩሪቲ ፔመንት ይባላል ለምሳሌ መስራት የማይችሉ ሰዎች ኦር በጣም የዳዳ የሚባሉ ሰዎች አሁን ሴፍቲኔት ላይ የሚደረገው አይነት ሴፍቲኔት ላይ እንዲያውም ይሰራሉ የሚረዱ ሰዎች ግን ምንም አይሰሩ ሰዎች መቼስ ይሞቱ አይባልም ልክ ይሄ አውሮፓ እና አሜሪካ ላይ ኮመን ነው ለነሱ ተከፍላለ አሁን እነሱ ታክስ ይከፍላሉ እዛ ገቢ ላይ አይከፍሉም ማለት ነው እኛም ጋር ሀገር ላይ የለም ቢመጣ ይሄ ነገር እንዳልኳችሁ ፔንሽን የለም ጊፍት ለምሳሌ ማርዬ ቱጃር ነው እንደምታውቁት እንዲያው እንደዚህ ኤግዚት ከልጅ ጋር ስታወራው እንደ ማታ እንዲያው ትንሽ ፉታትልም አይ መምር እኮ ደሃ እኮ ነው አይ አንብሎ እንዲያው 100 ሺህ ብር ሸወጥ ቢያደርግልኝ ታክስ ከፍላለሁ እኔ አልከፍልም ጊፍት አሁን በየኖሽ ማለት ነው አገር መንገዱን በኋላ ምርጫ ላይ ሚስል ያደርጋችሁ ነው አሁን አይከፈልበትም ጊፍት ምናምን ሌላስ ለምሳሌ አቶ ከበረ በጣም ሀብታምናቸው ወደ 1 ቢሊዮን ብር ለልጃቸው አውርሰው ቢሞቱ ይከፍላል አይከፍልም የለም እስካሁን የለም ቢከፈል ጥሩ ነው ግን ኢትዮጵያ ውስጥ የለም ኢንሄሪታንስ ታክስ ኢስቴት ታክስ ተብሎ በሌሎች ሀገራት አለ ኢስቴት ያለበት ኢስቴት ታክስ ተብሎ በጣም አለ በሌሎች ሀገራት ላይ እኛ ሀገር ላይ የለም ኢንሄሪታንስ ኢስቴት ወይም ደግሞ ጊፍት ስኮላርሺፕ ለምሳሌ እንዲያውም እናንተ ጥሩ ምሳሌዎች ናቸው ትከፍላላችሁ ታክስ አይከፈልም በስታይፔንድም በቱዊሽን ፊ ወይም ደግሞ በበርሰሪ መልክም ሲሆን ታክስ አይከፈልም ስኮላርሺፕ የለም ሌላ
ኢንጁሪ ኮምፐንሴሽን ለምሳሌ አደጋ ቢደርስብኝና 1 ሚሊዮን ቢሰጠኝ እሺ ኖ አደጋው ለምሳሌ በቶርት ነው ለምሳሌ መንገድ ላይ እየሄድኩ ያለ ለምን ራሴ ላይ አሟርታለሁ መንገድ ላይ አንድ ግለሰብ እየሄደ ያለ መንገድ ላይ አንድ ግለሰብ እየሄደ ያለ ለምሳሌ ተገጨና 1 ሚሊዮን ብር ተከፈለው ታክሲ ከፍላል ምንድነው ከዙ ቶርት ነው አይደለ አይከፍልም እሺ ይሄን ደግሞ ወደ ኢምፕሎይመንት እናዞረው በኢምፕሎይመንት ኢንጁሪ ደርሶበት 1 ሚሊዮን ብር ቢከፈለው ታክሲ ከፍላል አይከፍልም አንቀጽ 111 ላይ አዋጁ ላይ አይደል እንዴ አንቀጽ 111 እንዳትረሱት እነኝ ለምርጫ ይመቻሉ እንደው ሌላ እስኪ ካገኘው አስታውሱኝ ለምሳሌ ሆሊዴይ ምን ሊኖር ይችላል አሁን ሆሊዴይ ማለት ኢንቨስትመንት ሲሰጥ ለ5 አመት ለ4 አመት ከታክስ ነፃ ከኢንካም ታክስ ነፃ ምናምን ይደረጋሉ እነሱም ሊሆን ይችላል ወገኖቼ ለምሳሌ ሜዲካል ኤክስፔንስ ያው እሱን ነገሩን አይተነዋል በርግጥ ለሜዲካል ኤክስፔንስ የሚሰጥ ወጪ አለ አይደል ከጉዳት ጋር የተያያዘ ስለሆነ እሱ አይከፈልበትም አላዋንስ ራሱ አይከፈልበትም እስከ ተወሰነ ሌቭል ይሄ ትራንስፖርቴሽን አላዋንስ ሃርድ አላዋንስ ምናምን አለ አይደል በመመሪያ የደሞዙን ይሄን ያህል ከሆነ ብለው ያስቀምጣሉ እንጂ እሱ ራሱ አዜ ፕሪንሲፕል አይከፈልበትም ከተወሰነ ሌቭል ካላለፈ በስተቀር ሌላ ለምሳሌ እንትናስ አበበች የምትባል ሰራተኛ አቶ ከበደ ቤት በ3000 ብር ተቀጥራለች ትከፍላለች ታክስ አትከፍልም እነዚህ በደንብ ያዟቸው እነዚህ ቃላቶቹን ስለዘረዘርኳቸው ሆን ብዬ ነው እሺ የነካካዎቹ እነሱን ያዟቸው ሌላ እንትን እንሂድ በጣም ኢንተረስቲንግ ፖይንት ኢንካም ታክስ ጁሪስዲክሽን ባጭሩ እኛ የምንከተለው ምንድነው ግሎባል እና ሶርሱን ቀላቅለን ነው የምንከተለው ወይም ሬዚደንስ ጁሪስዲክሽን እና ሶርስ ጁሪስዲክሽን ለነን ሬዚደንስ የምንከተለው ምንድነው ለነን ሬዚደንት የምንከተለው ምንድነው ሶርስ ጁሪስዲክሽን ምን ማለት ነው የትም ሀገር ነው ኢንክሉዲንግ ማርስ ኢትዮጵያ ውስጥ ገቢ ከወሰዱ ኢትዮጵያ ውስጥ ለሚያገኙት ገቢ ታክስ ይከፍላሉ ነው ባጭሩ ለነን ሬዚደንት የምንከተለው ምንድነው ሶርስ ጁሪስዲክሽን የትም ሀገር ይኖሩ ኢትዮጵያ ውስጥ የሚመነጭን ገቢ ከወሰዱ ወይም ደግሞ የሚያመነጩት ገቢ ካለ እዛ ገቢ ላይ ምን ይላሉ ታክስ ይከፍላሉ ሶርስ ጁሪስዲክሽን ወርክስ ፎር ዋት ነን ሬዚደንት ጎበዞች ግሎባል የሚባለው ወይ ደግሞ ሬዚደንት ጁሪስዲክሽን ማን ነው እሱ ደግሞ ኢትዮጵያ ውስጥ የሚኖሩ ሰዎች ኢንክሉዲንግ ማርስ የትም ቦታ ገቢ ካላቸው እዛ ገቢ ላይ ምን ይከፍላሉ አዎ ታክስ ይከፍላሉ ማለት ነው ይሄ ግሎባል ወይም ደግሞ ሬዚደንት ጁሪስዲክሽን እና ሶርስ ጁሪስዲክሽን ሬዚደንት ጁሪስዲክሽን ወይ ግሎባል የሚባለው ግሎባል የተሰኘው የሚከፍሉት ገቢ ወርልድ ዋይድ ስለሆነ ነው የትም ቦታ ቢኖር ነው ወይም ሬዚደንት ካላችሁ ደግሞ ነዋሪዎቹ እዚህ ስለሆኑ ታክስ ከፋዮቹ እዚህ ኢትዮጵያ ውስጥ ስለሆኑ ማለት ነውና ሬዚደንት ጁሪስዲክሽን የትም ሀገር ቢኖሩ ሊከፍሉ ይችላሉ እንግዲህ ሬዚደንት ማለት አንደኛው ዶምሳይል ኢትዮጵያ ውስጥ የሚኖር ከሆነ ነው አይደለም ልትሰይ አሜሪካ ውስጥ ያለ ኢትዮጵያዊ ዲፕሎማት ታክስ ይከፍላል አይከፍልም እንደንተኑ ሪስፖንሲቲ ሳብጀክት ሪስፖንሲቲ አይ ለኢትዮጵያ ኢኮኖሚ ይከፍላል አይደል ግን ሲቲዝንሺፕ ቴስትን ተጠቅመው የሚሆነው ዞሮ ግሎባል እና ወይም ሬዚደንት እና ሶርስ ጁሪስዲክሽን እነዚህ በደንብ ያቸው ኢትዮጵያ የምትከተለው ምን ነው ኮምቢኔሽኑ ኦፖዝ ነው ሁለቱንም ነው የምትከተለው ለነን ሬዚደንት ሶርስን ለሬዚደንት ደግሞ ግሎባልን ነው የምትከተለው እቺ እንዳትረሱ ጉና ለአንቀጽ 7 ላይ ይመስለኛል በአዲሱ በደንብ አለ ሌላ ኢንካም ታክስ ሲስተም ነው ግሎባል እና ስኬጁላር ሊባሉ ይችላሉ ግሎባል እና ስኬጁላር ግሎባል ማለት ምንድነው ለምሳሌ በቀላሉ ግሎባል ማለት አጠቃላይ የምታገኘውን ገቢ ደምሮ ታክስ ይመጣል ማለት ነው ስኬጁላር ከሆነ ደግሞ ዲፔንዲንግ ኦን ዘ ስኬጁል ኢምፕሎይመንት ከሆነ ቤዝድ ኦን ኢምፕሎይመንት ስኬጁል ቢዝነስ ታክስ ከሆነ ቤዝድ ኦን ቢዝነስ ኢንካም ታክስ ስኬጁል ማለት ነው አይደለ ኢትስ ቬሪ ኢዚ ለምሳሌ ማርዬ እንደምታውቁት ጎበዝ ሎየር ነው ኮንሰልታንሲ ኤልኤልፒ ያለው ድርጅት ነው አይደል አመታዊ ገቢ ስንት ነው እዚህ 2 ሚሊዮን ያገኛል ልበል ከምኑ ከድርጅቱ ይሄ ቢዝነስ ኢንካም ታክስ ነው እንደምታውቁት እንደገና ደግሞ አዲስ አበባ ዩኒቨርሲቲ ደግሞ ያስተምራል ከዛ ደግሞ ኢምፕሎይመንት ታክስ አለው ኢምፕሎይመንት ኢንካም አለው ምን ብቻ ከዛ ደግሞ እንደገና ኮፒራይት ሮያልቲ ፊ ደግሞ ያገኛል ሮያልቲ ፊ ባይዘው አዲስ አበባ ዩኒቨርሲቲ ለምሳሌ አዲስ አበባ ዩኒቨርሲቲ ፕረስ አለው አይደል
እዛ ላይ መጽሐፍ ስታሳትሙ ኮፒራይቱን ይገዛውና ዩኒቨርሲቲው ሮያልቲ ፊ ከፍላችኋል የተወሰነ ለእናንተ እንደዛ ይደረጋል አሁን እሱ ስንት አለ ማለት ነው ሮያልቲ ፊ ስንት 3 አመጣን አይደለም እንደገና ደግሞ የሚገርመው መቸስ ከብሮ ይለ ማረይ ምን የመሰለ ቢልዲንግ ሰርቶ ደግሞ አሁን ደግሞ ያከራየ ነው ሬንታል ኢንካም ስኬጁል ቢ ስንት ገቢ ያለው ማለት ነው አራቱ ሁሉ ተደምሮ መጨረሻ ስንት ሆነ አመታዊ ገቢው 10 ሚሊዮን ከ10 ሚሊዮን ብር ላይ ታክስ የሚጣለው ግሎባል ማለት እሱ ነው አጭሩ ስኬጁላር የምንከተል ከሆነ ግን ያስተምራል ኢምፕሎይመንት ታክስ በአዲስ አበባ ዩኒቨርሲቲ በኩል ይከፍላል እንደገና ሮያልቲ ፊ ደግሞ ለብቻ በስኬጁል ማን ዲ መሰረት ይከፍላል ለብቻ እንደገና ኤልኤልፒ ላይ ደግሞ 2 ሚሊዮን ብር አመታዊ አግኝቷል አይደል በሲ መሰረት ለብቻ ይከፍላል ሌላ ምን አግኝቷል ቢልዲንግ ስላለው በሬንታል ካም ለብቻ ይከፍላል ማለት ነው ስኬጁላር ነው እኛ ምን ከተሉትኛው ነው ስኬጁላር ግሎባል ብዙም የለም አሜሪካውያን ለተወሰነ እንትን በተወሰነ ደረጃ ይጠቀሙታል እንጂ የለም ያ ማለት ነው ወገኖቼ እቺን ቃል ያዙልኝ ኢንካም አግሪጌሽን ሩል አሁን ካወራነው ጋር ዳይ ማታባችሁ ኢንካም አግሪጌሽን ሩል ኢትዮጵያ ውስጥ አለ ይቅድሙ ያወራሁት ምንድነው ታክስ ሲስተም ነው ይሄኛው አንድን ኢንካም አግሪጌት የማድረግና ያለማድረግ ጉዳይ ነው ይሄ ኢትዮጵያ ውስጥ አለ ምን ማለት ነው ይሄ ልብ በሉ አንድ ስኬጁል ውስጥ ብዙ ገቢ የምታገኙ ከሆነ በህጉ መሰረት አግሪጌት አድርጋችሁ የምትከፍሉ ሌትስ ሴይ አዲስ አበባ ዩኒቨርሲቲ ለምሳሌ አስተምራለሁ ከዛ የሆነ ኤንጂኦ ደግሞ ተቀጥሬ እሰራለሁ ከዛ ደግሞ በፓርት ታይም ቢሆንም የሆነ ቦታ ደግሞ እንደዚሁ ሪቴንሽን ሎየር ይባላል አይደል በዛ በኩል ደግሞ ተቀጥሬ ደግሞ እሰራለሁ ስንት ገቢ አለኝ ያው ሪቴንሽኑ በኮንሰልታንሲ ሳይሆን በቅጥር ካረጉት ማለት ነው ኮንሰልታንሲ በአብዛኛው ኮንሰልታንሲ ነው ሪቴንሽን 3 ለምሳሌ ከኤንጂኦ 40 ሺህ ብር አገኛለሁ ይሄ ዩኒቨርሲቲ ደግሞ ታውቁታላችሁ በእሺ 13000 ምናምን ይሁን እንበለው ስንት 53000 ሪቴንሽን ላይ ደግሞ 25000 አገኛለሁ 78000 በአንድ የተደመረው ታክስ ምከፍለው በሌላ አባባል 35% ላይ ነው የምወርቀው አያችሁ አግሪጌት አንድ ስኬጁል ውስጥ ያለ ገቢ ታገኙ ከሆነ እንደዛ ነው ግን እኔ ደግሞ ከዚህ አሁን ካልኳችሁ ከሶስቱ በተጨማሪ ደግሞ ሮያልቲ ፊ ደግሞ አዲስ አበባ ዩኒቨርሲቲ ፕሬስ ላይ ባገኝስ ዲ ላይ ነው ለብቻ ነው አያችሁ አግሪጌት አይደረግም ግን ዲ ላይ ግን 3-4 ዲ ውስጥ የሚወርቅ ገቢ ካገኘው ግን ተደምሮ ነው የሚከፍለው ማለት ነው ጎበዞች ሬንታል ኢንካም እንደዚሁ ኢንተረስቲንግ ስለዚህ ኢትዮጵያ ውስጥ አንድ ሰራተኛ ለ4 ወይም ለ5 ወይም ለ2 ለ3 አሰሪዎች የሚሰራ ከሆነ ደምሮ ባንዴ እንዲከፍለው የሚደረገው ግን ቶታሊ ኢምፕራክቲካብል ነው ይሄ ማንንም እንደዛ ያደርግልህ የለም ማንንም ሲጀመር ይሄ ማኔት እንደሚሰራ ዳታ የለንም አይደለም እንዴ ማአት ነው የሚከፍለው እኮ ስለዚህ ማንንም ለምሳሌ አሁን ከዚህ አንድ ሪል ምሳሌ ልንገራችሁ ኢንተርናሽናል ድርጅት የሚሰሩ ኢትዮጵያውያን ሰራተኞች ታክስ እንዲከፍሉ ይገደዳሉ አይደለም የሚከፍሉት ግን እነሱ ናቸው ለምን ድርጅቱ እንዳይከፍል ያው የሶቨሬኒቲ ጥያቄ ስለሚነሳ ድርጅቱ ዊዝሆልድ እንዲያደርግ አይጠየቅም የሚገርመው ግን አንድም ሰራተኛ መጥቶ አይከፍልልኝ ማንንም ለምሳሌ ቀይ መስቀል ኢንተርናሽናል ድርጅት ነው በሚል ኢሚኑቲ ያለው ግን ማንም ሰራተኛ አይከፍልም እንዳለ ግን ኢትዮጵያዊ ነው የሚሰራበት ቀይ መስቀል ላይ ተወሰኑ ናቸው አመራር አካባቢ ነው የውጭ ዜጎች ያሉበት አይከፍሉም አሜሪካን ኤምባሲ ከዚህ ከዲፕሎማት ስታትስ ካላቸው ውጪ ማለት ኢትዮጵያዊ አለ ኢንክሉዲንግ ጽዳት የሚሰሩ ልጆች በሙሉ አይከፍሉም ታክስ በህጉ መሰረት ግን መተው ሪፖርት አድርገው እንዲከፍሉ ይገደዱ ነበር በህጉ መሰረት ማለት ነውና ይሄ በጣም ብዙ ኢምፕራክቲካል ህጎች አሉ ለማለት ነው አሁን ብሪቲሽ ኤምባሲ ስትቀጠሩ ታክስ ይቆርጥባቸዋል እና ምንድነው ስትሉት አይ የሆነ ታሪካዊ ፋክት አለ እንዳሉ ታሪካዊ ከኢትዮጵያ መንግስት ጋር በታሪክ እንደዚህ አይነት የመተማመን እንትን አለን አይነት ነገር ይላሉ ላይ ወዲ ይፈልግ ነው ፎሬን ታክስ ክሬዲት ይሄ ምንድነው ይሄም በድሮ አንቀጽ 6 ይመስለኛል በአሁኑ አንቀጽ 45 አካባቢ አለ ይሄ ደግሞ እንግዲህ ኤግዛምፕሽን ሪዳክሽን እና የሚባሉ ሆኖ ግን ሌላው ሶስተኛው አማራጭ ከውጭ ገቢ ስታገኙ ፎሬን ታክስ ክሬዲት ይባላል ይሄ ምንድነው ኢንፑት ታክስ ክሬዲት አውትፑት ታክስ ምናምን ብለን አላለም እንደዛ አይነት ባህሪ ያለው ሌትስ ሴይ እናንተ አዲስ አበባ ነው የምትኖሩት ግን ካምፓኒ ናይሮቢ ያላችሁ እኛ ቅድም ምንድነው ያልነው ኢትዮጵያ ውስጥ የሚኖር ግለሰብ ተዋርደስ ዋት ሂዝ ወርልድ ኢንካም ታክስ ይከፍላል ብለን የለም ስለዚህ እዚህ ስላለን አሁን ኬንያ ላይ ካምፓኒ ያለን ታክስ እንከፍላለን ኬንያ ለምናገኘው ገቢ አንፎርቹኔትሊ ኬንያ ውስጥ የኬንያ መንግስት ታክስ ጥሎበታል እኛም እንጥልበታለን ሌትስ ሴይ ለምሳሌ ቢዝነስ ኢንካም ታክስ ኬንያ ውስጥ 40% ነው እንበል ኢትዮጵያ ውስጥ እንት ነው 30% ነው እንበል
አያችሁ ገቢው ደግሞ 1 ሚሊዮን አገኘ። የኬንያ መንግስት 40% ስትልበት ስንት ነው የወሰደበት? 400 ሺህ ብር አይደለም 600 ሺህ ቀረ። እኛ ደግሞ 30% ስንጥልበት ከ1 ሚሊዮን ነው የምንጥልበት። አስቡ 300 ሺህ ብር ስንት ቀረው? 300 ሺህ ብር ቀረ። ቶታሊ አንፌር ነው የሚሆነው አይደለም? በዚህ ጊዜ ምን ይሆናል? ታክስ ማነው ፎሬን ታክስ ክሬዲት የምትባል ትመጣለች። ምን ማለት ነው? ማጣጣት ውጭ የከፈልከውን ይቀነስልሃል ነው። ለምሳሌ አጋጣሚ የፎሬን ታክስ ክሬዲት የናይሮቢ የኬንያ መንግስት ቢዝነስ ኢንካም 25% ነው የሚጣለው እንበል። ስለዚህ ይሄ ግለሰብ አዲስ አበባ ኗሪ ግለሰብ ኬንያ ካለው ኩባንያው ስንት አገኘ? 1 ሚሊዮን አገኘ። ስንት ታክስ ከፈለ? ነው 25% ነው የሚከፍለው። ስንት? 250 ሺህ ጎበዞች 250 ሺህ። ከዛ የኢትዮጵያ ደግሞ ስንት ነው? 30% ነው አይደል የሚከፍለው። አሁን ከኢትዮጵያው ታክስ ጋር እኩል ሊሆን ወይም ደግሞ ኢትዮጵያ መክፈል ከነበረበት ታክስ ጋር እኩል ሊሆን ስንት ቀረው? ጎበዞች 5% በፐርሰንት እንገሩኝ 5% ቀረች። ስለዚህ ኢትዮጵያ ውስጥ መጥቶ ስንት ይከፍላል? 50 ሺህ ነው የሚከፍለው። ለምን ቢባል 25% ወይም 250 ሺውን ኬንያ ስለከፈለ ይጣጣል። ፎሬን ታክስ ክሬዲት ማለት እሱ ነው። አሁን ደግሞ እንቀይረው። ኢትዮጵያ 30% ነው፣ የኬንያው 40% ነውና ኬንያ 400 ሺህ ብር ከፈለ። ኢትዮጵያ ውስጥ ሲመጣ ስንት ነው የሚከፍለው? ምንም አይከፍልም። ግን ኔጌቲቭ 100 ሺህ ብር ገብቷል። ይሄንን ኔጌቲቭ 100 ሺህ ብር በኪሳራ በሎስ ወደፊት ማስተላለፍ ይችላል። ሎስ ኬሪ ፎርዋርድ ነው የሚባለው ማለት ነው። ግን በየአመቱ ደግሞ እንደዚህ የኬንያ 40% ነው የሚያበጁት ነገር ይኖራል፣ ግን መብት ግን አለው። ሌላው ካታጎሪ ቅድም ብያለሁ አይደል? ለሀገር ካታጎሪ ኤ ቢ ሲ አንስቻለሁ ቅድም። በቃ እሱ ቤዝድ ኦን ግሮስ ኢንካም ነው እንደዛ የሚከፋፈሉት። ከዛ ውጭ ኤ እና ቢ ሰልፍ አሰስመንት፣ ያኛው ደግሞ ፕሪዛምፕቲቭ አሰስመንት ይጠቀማል ብያለሁ። እሱ ልለፋው። ኦኬ እሺ ታክስ የሚከፈለው እንዴት ነው? በዴስቲኔሽን ፕሪንሲፕል ነው አይደለም? ሌትስ ሴይ ለምሳሌ ሌትስ ሴይ አሁን እናንተ ለምሳሌ ኮንሱም የምታደርጉት ቢራ ናይሮቢ ቢሆን ታክስ ትከፍላላችሁ? ዴስቲኔሽኑ መጨረሻው ናይሮቢ ነው አይደለም? አዎ አትከፍሉም ነው። ግን ኤክሰፕሽን አለ። አሁን ይሄ ችግሩ ምንድነው? ውጭ ሀገር ኢምፖርት ተደረገ፣ ኢምፖርት መጣና ኢትዮጵያ ውስጥ ነው ኮንሱም የሚደረገው። አሁን ቫት ለመክፈል ይመቻል። ኢምፖርት ቢሆንም እዚህ ነው ዴስቲኔሽን መጨረሻው የሚከፍለው። እንደገና ለምሳሌ እዚህም ተነስቶ እዚሁ የሚያልቅ ምርትም አለ። ውሃ ለምሳሌ እዚህ ተመርቶ እዚህ ነው አይደለ? በቃ ዴስቲኔሽኑ እዚህ ከሆነ ከፍላላችሁ ነው። አንዳንዴ ምናልባት ዴስቲኔሽኑ የተለያየ ቦታ ከሆነ የሚጓጓዝ ከሆነ እቃው ዴስቲኔሽኑ ምን ሊሆን ይችላል? መነሻው እቃው ለምሳሌ የተጫነበት ቦታ እንደ ዴስቲኔሽን ተቆጥሮ ታክስ ክፈሉ ሊባል ይችላል። አሁን ችግሩ አንዳንድ ምርቶች አሉ ለዴስቲኔሽን በጣም የሚያስቸግሩ። ለማኔጅመንትም እንግዲህ ዴስቲኔሽን በደንብ የምንቆጣጠረው በካስተም ዲዩቲ በኩል ነው፣ በቦሌ በኩል ወይም ደግሞ በምናምን በኩል በዚህ በኬላዎች በኩል ስለሚገባ ነው አይደለም? ግን በዛ የማይገባ አለ። ሌትስ ሴይ ለምሳሌ ምን ሰርቪስ እንዴት የምታደርጉት? አሁን አሜሪካ ላይ እኔ ቁጭ ብዬ አሁን ኦንላይን እዚህ ባስተምር በየት ነው የገባው? እንዴት ነው የሚቆጣጠረው? የመንግስት ታክስ ኦቶሪቲ ይችላል? በጭራሽ። አሜሪካ ውስጥ ኒውዮርክ ላይ ቁጭ ብዬ በቃ ትምህርት ቤት ላይ ቁጭ ብዬ እዚህ ለምሳሌ ኦንላይን ባስተምር እችላለሁ። እድሜ ለዙ ማለት ነው ይከፈለኛል። በኢትዮጵያ ንግድ ባንክ አካውንት ይገባልኛል ክፍያው። ግን በየት ካስተምነው ያለፈ ዮሐንስ ናይሮቢ ላይ ቁጭ ብሎ የሚጮኸው ጩኸት በየት ነው የገባው? ማንም ይቆጣጠረውስ? ዩሲ እንደዚህ አይነት ነገር አለ እና በዚህ ጊዜ ምን ይባላል? ዴስቲኔሽን ፕሪንሲፕል ስለማይሰራና ታክስ ኦቶሪቲ ገቢ ስለማያገኝ ሪቨርስ ታክሴሽን የሚባለው ሪቨርስ ታክሴሽን ፕሪንሲፕል ይጠቀማል ማለት ነው። ሪቨርስ ምንድነው? ከፋዩ ያ እኔ ሁኜ ሳለው ግን እዚሁ የሚከፍለኝ አካል እንዲከፍል ይደረጋል አይነት ነገር ነው። ሌላ ዜሮ ሬት እና ኤግዛምት ግልጽ ነው አይደለም? እነሱ አደራ እንዴ አሁን ገብታችሁ ከሆነ ጥያቄ ልጠይቃችሁ ነው። እንዲያው ከሚከተሉት መካከል እንዲያው ስም ጠርቼ ነው የምጠይቀው። ከሚከተሉት መካከል ኤም እና ቢ ሲ ትሩ ፎልስ ነው የምጠይቀው። ትሩ ፎልስ ነው እንዲያው ምን አለፋኝ። ያሺ input tax credit is possible in zero rate VAT ምን input tax credit is possible in zero rate tax እሺ ማርዬ ትሩ ያዙልኝ
በዜሮ ሬት ኢንፑት ታክስ ክሬዲት ፖሲብል ነው ለዛ ነው ዜሮ የሚለውን ስም ያገኙት ለምን በአውትፑት ታክስም የለም ኢንፑት ታክስ ቢከፈልም at the end of the day ስለሚመለስ ምን ሆነ ማለት ነው ዜሮ ለዛ ነው ዜሮ የሚለውን ማዕረግ ያገኙት እንዳትረሱ ይችላል አደራ ጥያቄ 2 ኤርሚያስ output tax credit is possible in exempt tax output tax credit is possible in exempt tax ለምን ጎበዝ የለም ጭራሽ ዜሮ ሬትና ኤግዘምትን አንድ የሚያረጋቸው በሁለቱም ሳይድ አውትፑት ታክስ የለም ሌላ አንድ የሚያረጋቸው በሁለቱም ሳይድ ኢንፑት ታክስ አለ ሚለያቸው ግን የዜሮ ሬት ክሬዲት አለው የዛኛው ግን ክሬዲት የለውም ስለዚህ ዋጋ የሚጨምር የትኛው ነው ኤግዘምት ታክስ ለዛ እኮ ነው እንጀራ ምናምን የሚለው በቃ በሚፈልገው ልክ ዋጋው የማይቀንሰው ለዛ ነው ጎበዞች እሺ ከሚከተሉት መካከል ዜሮ ሬት ታክስ የትኛው ነው ongoing business ወይም ongoing concern ማለት ቢዝነስ ማለት ነው የሚሸጥ ማለት ongoing concern ወይም ongoing business B gold to national bank C international transportation service D export of goods and services as defined by the regulation VAT regulation E F and bread no oil products ያልሆነው ከሚከተሉት መካከል ዜሮ ሬት ተጠቃሚ ያልሆነው ምርት ጎልድ ቱ ናሽናል ባንክ ጎልድ ዋት ቱ ናሽናል ባንክ ኢንተርናሽናል ትራንስፖርቴሽን ሰርቪስ export of goods and services as defined by the VAT regulation ongoing sale of ongoing concern or sale of ongoing business D import of oil product ማን ነው አይደለም ኢንተርናሽናል ትራንስፖርት sale of ongoing business አይደለም ሌላ ኦይል ነው ወገኖቼ ተው ቅድም ቆርጫለሁ እኔ እንዴት ሊስት ሳረጋ አትርሱብኝ ኦይል ነው በቃ አራት ብቻ ናቸው ዜሮ ሬት ኢትዮጵያ ያሉት ምክንያቱ ደግሞ አሁን ለምሳሌ ኤክስፖርት ጉድስ እና ሰርቪስ ዜሮ ሬት የተባለው ለምንድን ነው ምክንያቱም አይደለም አው ልክ ነህ ግን አሜሪካ ላይ ወስደ ለምሳሌ ቫት ምትል ከሆነ የአሜሪካ ካምፓኒ ከጨዋታ ውጭ ነው የሚያደርገው ስለዚህ በተሻለ መጠን ዋጋ ቀንሶ ወደ ገበያው እንዲገባ ለማድረግ ኤክስፖርት የምታደርገው ጉድ ከቫት ነፃ መሆን አለበት ለዛ ነው ከአሜሪካ ከአውሮፓ ከምናም ካምፓኒዎች ጋር ለማወዳደር እንዲመች ነው እንደዛ ካልሆነ አስቸጋሪ ነው ሁለተኛ ደግሞ ትራንስፖርቴሽን ሰርቪስ ነው ይሄም ያው ነው የኢትዮጵያ አየር መንገድ በነገራችን ላይ ከቫት ብትጥልበት ኑሮ ከነ ሉፍታንዛ ከነ ኤሚሬትስ በላይ የሆነና ዋጋው አሁንም ውድ ነው ባይዘውሽ በጣም ዓለም ላይ ካሉ አየር መንገዶች ሉፍታንዛ ምናምን የኢትዮጵያ አየር መንገድ ተርኪሽ ኤርላይን በጣም ያው ሰርቪሳቸውም ጥሩ ነው ዋጋቸውም ውድ ነው ግን ቫት ብትጥሉበት ደግሞ ከነ ተርኪሽ ከነ ምናምን ይበልጥና ፈላጊ ያጣ ነበር የኢትዮጵያ አየር መንገድ በጣም ፈላጊ ነው የሚያጣው የነበረው ግልጽ ነው አይደል ለዛ ነው ኢንተርናሽናል ትራንስፖርቴሽን ሰርቪስ የሚሰጥ የኢትዮጵያዊ ካምፓኒ ካለ ከእንትን ነፃ ነው ዜሮ ሬት ነው የሚሆነው ለትስ ባቡር ለምሳሌ ብንፈጥርና ባቡሩ ከኢትዮጵያ ኬንያ ከኢትዮጵያ ዩጋንዳ ሱዳን የሚሄድ ከሆነ ዜሮ ሬት ነበር የሚሆነው ኢንተርናሽናል ትራንስፖርቴሽን ሰርቪስ ስለሚሰጥ ማለት ነው ሁለት ሶስተኛ ኦንጎይንግ ቢዝነስ ነው ለምሳሌ እናንተ የነበራችሁን ሆቴል ብትሸጡ ከዜሮ ሬት ነው ቫት ነፃ ነው በሁለቱም ሳይድ ሶስተኛው ጎልድ ነው ይሄ ግልጽ ነው ለማበርታታት ነው ይሄ ገውጥ ውጭ ላይ ያለውን ጎልድ ለማበርታታት ሲባል ወደ ማን ነው ወደ ብሔራዊ ባንክ ስታመጡ ዜሮ ሬት ነው ስንት 3 ኦይል ግን ከምንድነው ኤግዘምት ነው የሚሆነው የምግብ ምርት ኦይል ስላችሁ ይሄ የመኪና ምናምን አይደለም የምግብ ኦይል ለማለት ፈልጌ ነው እና እነሱ ኤግዘምት ሊሆኑ ይችላሉ እንጂ ዜሮ ሬት አይደለም ዜሮ ሬት አይደለም ኦኬ በቃ በኋላ ነው